የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው በአንድ ወቅት ስለ ወጣቱ ትውልድ ሀገር ተረካቢነት የሚታወስ ንግግር ተናግረው ነበር። ለወጣቶች የማስተላልፈው ሐሳብ እነሱ ናቸው ሀገሪቱን የሚረከቡት። የትም ሀገር ቢሄዱ ተመልሰው መምጣታቸው አይቀርም። መረከብ ሲባል እዳውን መረከብ ነው፣ ውጤቱን መረከብ ነው። በቀጥታ ያልተገዛን ህዝቦች ነን፣ በተዘዋዋሪ ያልተገዛን መሆናችንን ግን መፈተሽ አለብን በማለት ነበር የተናገሩት። ሪፖርተርም በዛሬው ቆይታው የመከላከያ የኢኮኖሚ ተሳትፎ እስከምን ድረስ ይሆን የሚለውን ለእናንተ ሊያቀርብ ወዷል። አብራችሁን ቆዩ። የቀድሞ የሜቴክ ዋና ዳይሬክተር ሲመሰረት ጀምሮ እስከ ለውጡ መምጫ ዋዜማ ድረስ የመሩት ሜቴክ ለሀገርም ሆነ ለወጣቱ ምን አስረከበ የሚለው ብዙ ጥያቄ ይነሳበታል። ኢትዮጵያን በኢንዱስትሪ የበለጸገች በማድረግ መሰረት ይጥላል። እንዲሁም ወደ መካከለኛ ገቢ ሀገርነት እንድትሸጋገር ወሳኝ ሚና ይኖረዋል ተብሎ የታመነበት ግዙፍ ኩባንያ በሂደት የሀገር ውድቀትና ኪሳራ ምልክት ሲሆን ነበር የታየው። ሜቴክ የሚመራቸው ግዙፍ ሀገራዊ ፕሮጀክቶች ሳይጠናቀቁ ቀሩ፣ እንዲሁም በቢሊዮን ዶላሮች ኪሳራ አስከተሉ የሚለው ጉዳይ የህዝብን ብሶትና ቁጣ ካባባሱ በሂደትም ለፖለቲካ ለውጡ መምጣት መነሻ የሆነውን ህዝባዊ ተቃውሞ ከፈጠሩ መነሻ ምክንያቶች እንደ አንዱ የሚታይ እንደነበርም ይነገራል። በየሚዲያውና በየስብሰባ መድረኩ የስኳር ኮርፖሬሽን 77 ቢሊዮን ብር ለኪሳራ መዳረግ፣ የህዳሴ ግድብ ግንባታ መቋረጥና ሌላም ሜቴክ አስከተላቸው የሚባሉ ኪሳራዎች ጎልተው መሰማታቸው ህብረተሰቡ በመንግስት ላይ ከባድ ቁጣና ተቃውሞ እንዲያነሳ ገፊ ነጥቦች የሆኑበት አጋጣሚም ተፈጥሮ ነበር። በለውጡ የመጀመሪያ ጊዜያት ይህንኑ በሜቴክ የመጣ ሀገራዊ ኪሳራና የሀብት ብክነት በጥልቀት የዘገበው ምናባዊው በሚል ርዕስ የቀረበው ዘጋቢ ፊልም ከህዝብ ባህልና ልማድ ውጪ ሀገራዊ ቃል ሲታበል እምነትና አደራ ሲበላ ያዩት የሜቴክ ሜዳ ላይ የቀሩ ስራዎች ታላቅ ሀፍረትና ክህደት ይመሰክራሉ በማለት ነበር ጉዳዩን አጠንክሮ የገለጸው። በዚሁ ዶክመንተሪ አንዱ ምስክርነት ሰጪ ሆነው የቀረቡት በጅቡቲና በአረብ ሀገራት በአምባሳደርነት የሰሩት በስተኋላም የሜቴክን አንድ ክንፍ በኃላፊነት የመሩት አምባሳደር ሱሌማን ደደፎ ሜቴክ ውስጥ ሲፈጸም አየሁት ያሉትን ዘረፋ ገልጸው ነበር። ከፕሮጀክት ላይ የሚዘረፍ ሀብት ደግሞ ከመላው ኢትዮጵያ ህዝብ ሀብትና ህዝብ ሁሌም ህዝብ ነው። ማንም ገዢ መደብና ማንም ዘራፊ ቡድን ህዝብን አይወክልም። ለህዝብ ብሎ የሚዘርፍ ማንም ቡድን የለም፣ ለራሱ ለግል ጥቅሙ እንጂ የሚዘርፈው። በዚህ ደግሞ ማንም ተጠቃሚ ህዝብ የለም። ከፕሮጀክት ላይ የሚዘረፍ ሀብት ደግሞ ከመላው ኢትዮጵያ ህዝብ ሀብትና ንብረት የሚዘረፍ ነው። ሜጋ ፕሮጀክቶች የመላው ኢትዮጵያ ብሔር ብሔረሰቦች ሀብት ናቸው በማለት በዶክመንተሪው ላይ ተናግረው ነበር። ከአንድ ዓመት ቀደም ብሎ ከሪፖርተር ጋር ሰፊ ቆይታ ያደረጉት አምባሳደር ሱሌማን ከ2002 ዓ.ም እስከ 2012 ዓ.ም በነበሩት ዓመታት 65 ቢሊዮን ብር የሚገመት የሜቴክ ገንዘብ የት እንደገባ አለመታወቁን በኦዲት ግምገማ እንደተደረሰበት ተናግረውም ነበር። በወቅቱ ከሜቴክ ተከፍሎ የወጣው የኢትዮ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ የነበሩት አምባሳደሩ በሜቴክ ላይ ከስያሜ ጀምሮ ተቋማዊ ማሻሻያ በማድረግ ብልሹ አሰራሮችን ማስወገድ ያስቻለ አዲስ አደረጃጀት መፈጠሩንም ገልጸው ነበር። በቅርቡ በሰጡት አስተያየት ደግሞ ባለፉት ዓመታት የመከላከያ፣ የኮንስትራክሽን፣ የግብርናና ሌሎች ማሽነሪዎችን የሚያመርቱ ኢንዱስትሪዎችን በ9 ዘርፎች በማደራጀት እሳቸው የሚመሩት የኢትዮ ኢንጂነሪንግ ግሩፕ መጠነ ሰፊ የልማት ስራ እየሰራ መሆኑን አመልክተው ነበር። አምባሳደር ሱሌማን እንዳሉት ሜቴክ በሚል የተመሰረተውና በስተኋላ ለሁለት ተከፍሎ ብዙ አይነት የአመራርና የስም ለውጦች ሲደረግበት የቆየው በመከላከያ ስር የሚተዳደሩ ኢንዱስትሪዎችን ያቀፈው ኩባንያ በታሰበው መንገድ ሀገሪቱን ጠቅሟል ወይ የሚለው ዛሬም ድረስ ጥያቄ ነው። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ በሚኒስትሮች ምክር ቤት ደንብ ቁጥር 183/2002 መሰረት ሰኔ 2 ቀን 2002 ዓ.ም ነበር የተመሰረተው። የወቅቱ ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት ለሰይጣንም ቢሆን ድርሻውን መስጠት ያስፈልጋል በማለት ደርግን በሽሙጥ እንዳመሰገኑት ሁሉ ተቋሙ እሳቸው የተዋጉት የደርግ እንዲሁም የተቃወሙት የአፄ ኃይለ ሥላሴ አገዛዞች ጥለዋቸው የሄዱ የመከላከያ ኢንዱስትሪ አሻራዎችን በመጠቀምና በማሰባሰብ እንደተመሰረተ በሰፊው ተናግረዋል። በ10 ቢሊዮን ብር የተፈቀደ በ3.1 ቢሊዮን ጥሬ ገንዘብና በአይነት በተከፈለ ካፒታል የተመሰረተው ሜቴክ የኢፌድሪ መከላከያ
ሰራዊትን የስንቅና የትጥቅ ፍላጎት ማሟላት፣ ሀገራዊ ልማትን የሚያፋጥኑ የኢንጂነሪንግና የቴክኖሎጂ ስራዎችን መስራት፣ የኢንዱስትሪና የቴክኖሎጂ አቅሞችን ማጠናከር የሚል ትልም ይዞ መመስረቱ ተነግሮም ነበር። በአንድ ወቅት የሜቴክ ዋና ዳይሬክተር የነበሩት ብርጋዴር ጀነራል አህመድ ሐምዛ ሜቴክን ያላጫፈረ ማን ነው ብለው እንደተናገሩት ሁሉ ድርጅቱ ኢትዮጵያን ባለመካከለኛ ገቢና በኢንዱስትሪ የበለጸገች ሀገር ለማድረግ ቁልፍ መሳሪያ እንደሚሆን ብዙ ሲዘመርለት ነበር። ወደ 10 ስኳር ፋብሪካዎችን በ18 ወራት እገነባለሁ ከማለት ጀምሮ ያዩ ማዳበሪያ ማምረቻና ግዙፉ የህዳሴ ግድብን ሲሰጠው ብዙ ተጨብጭቦለትም ነበር። ይሁን እንጂ በስተመጨረሻ ሀገሪቱን ለኪሳራ ዳርጎ በርካታ ፕሮጀክቶችን ሳያገባደድ የታለመለትን ዓላማ አለማሳካቱ ሲጋለጥ ነው የታየው። በሜቴክ የኪሳራ ታሪክ ላይ ሰፊ ጥናት ያደረገው ዘካሪያስ በሻ 17 ድርጅቶችን 19000 ሰራተኞችን ይዞ ዘንድሮ እንደ አውሮፓውያኑ አቆጣጠር በ2025 ኢትዮጵያን ባለመካከለኛ ገቢ ሀገር ለማድረግ የተመሰረተው ድርጅቱ በአፍሪካ ጭምር ጠንካራ ኩባንያ ሲባል መቆየቱን ከትቧል። በቅርቡ ጠቅላይ ሚኒስትር አብይ አህመድ የሆሚቾ ጥይት ማምረቻን እንዲሁም የስካይዊን ኤሮናቲክስ ድርጅትን የስራ አፈጻጸሞች ይፋ ማድረጋቸው ይታወሳል። በዝግታ ተንቀሳቃሽ ወይንም ስሎሞሽን ተቀናብረው ከተሰራጩ ምስሎች ጋር እነዚህ ኩባንያዎች ሲጎበኙ ያሰሙት ንግግርም ተካቶ በመንግስት መገናኛ ብዙሃን ይፋ ሆኖ ነበር። ኢትዮጵያ ትልቅ ሀገር እንደመሆኗ ራስን ለመከላከል የሚያስችል የመሳሪያ አቅም መፍጠር ያለባት በመሆኑ የሆሚቾ ፋብሪካ መጠነ ሰፊ ማስፋፊያ እንደተደረገበት ጠቅላይ ሚኒስትሩ ገልጸው ነበር። ከዚህ ቀደም መሳሪያ የመገንባት ሙከራዎች የነበሩ ቢሆንም አሁን ሆሚቾን እንደ አዲስ በሚባል ደረጃ መደራጀቱን ነው ያመለከቱት። ሮቦቲክ ፋብሪካ ገንብተናል ያሉት ጠቅላይ ሚኒስትር አብይ በ2014 ዓ.ም ተጀምሮ በ2 ዓመታት ውስጥ ክላሽ፣ ስናይፐር፣ ብሬን፣ ታንክና ዲሽቃን የመሳሰሉ መሳሪያዎችና ከነተተኳሻቸው ለማምረት መቻሉንም ተናግረዋል። መከላከያው ከራሱ አልፎ ለውጭ ገበያ መሳሪያና ጥይት በማቅረብ 30 ሚሊዮን ዶላር ማስገባቱን የጠቀሱት ጠቅላይ ሚኒስትሩ በኦፕሬሽን ጊዜ የሚጎድሉ ነገሮች አስቸጋሪ መሆናቸውን እረዳለሁ፣ ወታደር ስለሆንኩ በማለት መከላከያ የአቅርቦት ችግሩን እየፈታ መሆኑን ጠቁመዋል። ልብስ፣ ጫማ፣ ጥይት፣ ክላሽ፣ ስናይፐር በማለት የዘረዘሩት ጠቅላይ ሚኒስትሩ መከላከያ ኢንዱስትሪ ዘርፍ ልዩ ትኩረት እንደተሰጠው አስምረውበታል። እንደ ምግብ፣ ልብስ፣ መድኃኒት የመሳሰሉ ወሳኝ ምርቶችን አንድ ሀገር በራሱ መቻል እንዳለበት የጠቀሱ ሲሆን ለዚህ ደግሞ የመከላከያ ኢንዱስትሪ ሚና ወሳኝ መሆኑን ተናግረዋል። የስካይዊን ኤሮናቲክስ የድሮን ማምረቻ ተቋሙን ጎበኙ ተብሎ በተለቀቀው አጭር ቪዲዮ ደግሞ አንድ ሀገር ለሚመጣ ማንኛውም አደጋ መዘጋጀት እንዳለበት፣ ይህም የመከላከያ ኢንዱስትሪን በማዘመን የሚገኝ ውጤት መሆኑን ጠቁመዋል። ዛሬ ኢትዮጵያ ውስጥ የሚመረቱ ድሮኖች ከጥቂት ዓመታት በፊት የሚታሰቡ አልነበሩም። የውጊያ መልክ እየተቀየረ ወደ 4ኛው ጄኔሬሽን ውጊያ እየተሸጋገርን ስለሆነ በሰው ሰራሽ ማገናዘቢያ፣ በሰው አልባ በራሪ አካላት፣ በስማርት ሴንሰርስ መዘጋጀት አለብን ብለን ስንወያይና ስትራቴጂውን ስንገመግም ቀልድ ነበር የሚመስለው ሲሉም ተደምጠዋል። ጠቅላይ ሚኒስትሩ በተለያዩ የመከላከያ ኢንዱስትሪዎች እየተገኙ መግለጫና ማብራሪያ በሚሰጡበት በዚያ ሰሞን የመከላከያ ሚኒስቴር በይፋዊ ድረገጹና ማህበራዊ ገጾቹ የምስራቅ እዝ የበጋ ስንዴ ውጤታማ ሆነ፣ የደቡብ እዝ በስንዴ ልማት የተሻለ ስራ እየሰራ ነው፣ የእገሌ እዝ በግብርና ጠንካራ ተሳትፎ እያደረገ ነው የሚሉ ተከታታይ ዜናዎችን ሲሰራ ይታይ ነበር። እነዚህ ዘገባዎችና መረጃዎች ደግሞ መከላከያው በየቦታው እንደ ፖሊስ በሰላም ማስከበርና ጸጥታን በማረጋጋት ስራዎች ተጠምዷል እየተባለ በጉልህ በሚነሳበት በዚህ ወቅት ወደ ኢንዱስትሪና ወደ ኢኮኖሚ ተሳትፎ ፊቱን እየመለሰ ነው የሚል አዲስ አተያይ እንዲፈጠር ማድረጋቸው አልቀረም። በየቦታው የመከላከያ ኢንዱስትሪዎች መስፋፋታቸው እንዲሁም የመከላከያ የኢኮኖሚ ተሳትፎችን የሚያመለክቱ ዜናዎች መበራከታቸው መከላከያው እንደቀደመው ዘመን ሁሉ ወደ ኢኮኖሚው በሰፊው ሊገባ ነው ወይ የሚል ጥያቄን አስነስቷል። መከላከያ አሜሪካን ጨምሮ በእስራኤል በሩሲያና በሌሎችም በርካታ ሀገራት ወሳኝ የኢኮኖሚ መሰረት ነው። እንደ አውሮፓውያኑ አቆጣጠር በ1947 በሚካኤል ክላሽንኮቭ የተሰራውና ከ1959 ጀምሮ በሰፊው ለገበያ የዋለው የሩሲያው AK-47 ወይንም ክላሽ የነፍስ ወከፍ ጠመንጃ ዛሬ በ100 ሀገሮች ጥቅም ላይ የሚውል መሳሪያ ለመሆን እየበቃና
የሩሲያን መከላከያ ቴክኖሎጂ አቅም ዘመን ተሻጋሪነት የሚያመለክት ሆኗል ይባላል። ክላሽ ከሳይቤሪያ በረዶ እስከ ሰሃራ በረሃ በሁሉም ዓለም የአየር ጠባይ ያለ ችግር እስከ 50 ዓመታት ማገልገል የሚችል መሳሪያ እንደሆነ በመጥቀስ ሩሲያ በዓለም በጦር መሳሪያ ቴክኖሎጂ ግዙፍ አቅም እንድትገነባ ቀድሞ መሰረት የጣለ ፈጠራ እንደሆነ ይጠቅሱታል። ሻሃብ 3 እንዲሁም ገደር 1 የተባሉ የሚሳኤል ቴክኖሎጂዎችን ለመታጠቅ የበቃችው ኢራን ዛሬ እስራኤልንና አሜሪካን የሚገዳደር ግዙፍ ወታደራዊ አቅም የገነባቸው ለዘርፉ ከፍተኛ ትኩረት በመስጠቷ እንደሆነ በምሳሌነት ይነገራል። በአንድ ሌሊት 110 ባላስቲክ ሚሳኤሎች፣ 36 ክሩዝ ሚሳኤሎች፣ 186 ድሮኖች በድምሩ ከ350 ያላነሱ ተወንጫፊዎች በእስራኤል ላይ በቅርቡ ያዘነበችው ኢራን $9.9 ቢሊዮን የምትመድብለት የመከላከያ አቅም ከዓለም 14ኛ ደረጃ ላይ አሰልፏታል ይባላል። ከኢራን ሚሳኤሎች ውርጅብኝ ብቻ ሳይሆን ከፍልስጤም ሐማስ እንዲሁም ከሊባኖስ ሂዝቦላ የሮኬት ውርጅብኝ ለመትረፍ እስራኤል መጠነ ሰፊ ኢንቨስትመንት ለመከላከያ ኢንዱስትሪ እንደምታፈስ ይነገራል። እስራኤልን ባለፈው 1 ዓመት ከመጥፋት የታደጋት የተባለው አንድ አይረን ዶም ሚሳኤል የመከላከያ ቴክኖሎጂ ለምሳሌ በ10 ሰከንድ 20 ሚሳኤል እንደሚተኩስ ይነገራል። የእስራኤልና የሐማስ ጦርነት ከጀመረበት ካለፈው ዓመት ጥቅምት እስከ ሰኔ ባለው ጊዜ ብቻ እስራኤል ላይ 19000 ሮኬቶች ከተለያዩ አቅጣጫዎች እንደተተኮሱባት የተነገረ ሲሆን አይረን ዶም መከላከያ ባይኖራት ኖሮ አብቅቶላት ነበር ይባላል። መከላከያ አሁን እንደሚታየው በኢንዱስትሪዎች እንዲሰማራ መጠነ ሰፊ ድጋፍ የሚደረግለትም ሆነ አንዱ ጠንካራ የኢኮኖሚ ባለድርሻ እንዲሆን የሚበረታታው በስትራቴጂና በእቅድ ተነድፎ ነው ወይ የሚለውን ጥያቄ በማንሳት ለተቋሙ ተደጋጋሚ ጥያቄዎች ብናቀርብም ለ2 ሳምንታት መልስ ማግኘት አልተቻለም። ተቋሙ በንግድና በኢንቨስትመንት ሲሰማራ የቀደመውን የሜቴክን አይነት ጥፋት እንዳይደግም ምን ጥንቃቄ ተደርጓል የሚለውን ጥያቄ ለማንሳት ቢፈልግም ከተቋሙ እስካሁን ድረስ ምላሽ ማግኘት አልተቻለም። ይሁን እንጂ በድሬዳዋ መድረክ ላይ ጠቅላይ ሚኒስትር አብይ ይህንኑ ስጋት ጠቆም የሚያደርግ ንግግር አሰምተው ነበር። መከላከያ እየበላ የሚኖር ሳይሆን እያመረተ ልማት የሚያፋጥን ሌብነት የሌለው የሚመራመር የሚሰራ እንዲሆን ማድረግ አስፈላጊ ነው። የመከላከያ ኢንዱስትሪ ስራዎችን ቸል ማለት ሀገርን ለጥቃት ማጋለጥ ስለሆነ የነበሩ ጅምር ስራዎችን መንግስት ያጠናክራል በማለት ነበር ጠቅላይ ሚኒስትሩ ያሳሰቡት። ትራንስፓረንሲ ኢንተርናሽናል የተባለው ሙስናን የሚያጠና ተቋም እንደ አውሮፓውያኑ አቆጣጠር ከ2012 ጀምሮ በተለያዩ ሀገሮች የመከላከያ ኢንዱስትሪና የንግድ ተሳትፎችን የሙስና ተጋላጭነት ሪፖርት ሲያደርግ ቆይቷል። በናይጄሪያ የነዳጅ ዝርፊያ ውስጥ መከላከያው ይገባል ከማለት ጀምሮ የግብጽ መከላከያን የኢኮኖሚ ምዝበራም አጋልጧል። የብዙ ሀገሮችን ተመሳሳይ ድቀት የፈተሸው ድርጅቱ ያወጣቸው ሪፖርቶች ኢትዮጵያ የሜቴክን ስህተት በማይደግም መንገድ አካሂዳለሁ ለምትለው የመከላከያ የኢኮኖሚ ተሳትፎ ጥሩ ግብዓት ሊሆን ይችላል ተብሎ ይታሰባል።